ጭንቅላት ይወጣል፣ ትከሻ ይወጣል። ስለዚህ እንዳለ ጠርምሶ ነው የሚወጣው ብዬ ተናግሬያለሁ። ያ ሐሰተኛ መጽሐፍ ግን በማህፀን ሳይሆን በድንገት ብቅ አለ ይላል። ቪዲዮ ከፍቼ እንዳላወራ ይሄንን ድጋሚ ማለት ነው። ስለዚህ እኔ ማርያምን ለማሳነስ ብዬም አይደለም፣ ግን መጽሐፉ የሚለው እንደውም ማርያም በድንግልና አልወለደችም ብለው በጣት ጭምር ተነክቶ ነው ያለውና መጽሐፉ እጅግ ነውረኛ ነው። ዶክትሪን የመሰረቱበት ሰውን መጽሐፉ ከፍቼ በጣቴ እየነካው ነው ያወራሁት። በጣቴ እየነካው ነው ያወራሁት። እናንተ ያያችሁትና የተሳሳተ ነገር የለም። ስለዚህ ልጅ ሲወለድ ድንግልናን ወይም ደግሞ ያንን ሃይመን የተባለውን ቀጭን ሜምብሬን ጠርምሶ ነው የሚወጣው። መጽሐፍ ቅዱስ ኢየሱስ ክርስቶስ ሲወለድ ዝም ብሎ ከብርሃን ውስጥ ብቅ አለ የሚለው መጽሐፍ ቅዱስ ውስጥ የለም። ሐሰተኛው ወይም አፖክሪፋል ከተባለው የፕሮቶ ኢቫንጀሊየም ኦፍ ጄምስ ወይም ሐሰተኛው የያዕቆብ መጽሐፍ ላይ ነው የተጻፈው ይሄ ታሪክ ያለውና መጽሐፉ የራሳቸው ካስፈለገ አሁንም ከፍቼ ማሳየት እችላለሁ። ራራይ ነው። ሌላ ቦታ እንገናኛለን ነው። አዎ ሌላ ቦታ ትጫዋለህ። ምን ጥያቄ ያለው? እኔ ሌላ ቦታ አልጮህም። እድል ሲሰጠኝ ነው የማወራው። አብራር የምትፈልገው ማውራት ትችላለህ። እሺ እኔ ደቂቃ ይሰጠኝ። አብራር የምትፈልገው ማውራት ትችላለህ እኮ ነው። ልቀጥል። እሰጥሃለሁ ደቂቃ። በምን ላይ ነው የምትቀጥሉት? ከዛ በኋላ ከማን ጋር ነው የምትቀጥሉት? አብራርዬ ከማን ጋር ነው የምትቀጥሉት? ከማን ጋር ነው የምትቀጥሉት? ዶክተር ባነሳው ላይ ሀሳብ እንስታ። ለእኛ ደቂቃ ይሰጥ እኮ ደቂቃ ልሰጥ ነው። ቆይ ተረጋጉ። አሁንም የውይይት መረዳቱ ላይ ትክክለኛ አንደርስታንዲንግ ኖሩን ለመማማር ነው የምናወራው። ስለዚህ 5 ደቂቃ እሰጥሃለሁ። ቀጥለ ከዶክተር ጋር ታወራለህ። ይበቃሃል? አብራር። መጀመሪያ ሀሳብ ልስታ። ዶክተር በሰጠበት ሀሳብ ላይ የራሴን ጨምሮ ልስጥ፣ ከዛ እንወያያለን። አይ ደቂቃ ስጡኝ ስላልክ ነው። እሺ እኮ ደቂቃ አንድ ደቂቃ ለማብራራት ሰጥሽ ወይ 2 ደቂቃ ለማብራራት ቀጥልሽ። 5 ወይ 3 አድርገው፣ ቢበዛ 5 ካነሰ ደግሞ 5 ልስጥህና አውራ ከዶክተር ጋልኩ እኮ ለማብራራት 5 ደቂቃ ላስቀምጥላችሁ ነው። ባወራው ላይ ሪያክት ማድረግ አለብኝ እኮ እሱ ባወራው ላይ ሪያክት ማድረግ አለብኝ። እሺ ቦርን ቆይ፣ ቦርን ያስተናግዳችሁ። ቦርን ያስተናግድ። ቆይ እኔ ሚዩት ላርክ። ቦርን እየቀጥል ሐሳብ እኔ የሰጠሁትን አልተስማማም። ቀጥሉ። ኦኬ አብርሽ ደቂቃ ተሰጥቶህ ሐሳብህን ማውራት አልፈለክም ወይስ እንዴት ነው? ታነሱኛ አንድ ደቂቃ ያንሰኛል። እኔ ታውቃለህ፣ በደቂቃ አምናለሁ። ከኔም ቤት ደቂቃ ይሰጥ 5 አድርግልኝና እሱ የሰጠው ላይም በጣም ስህተት እንደሆነ አሳይቼ ዘይኛ አሳይቼ በሰላማዊ መንገድ 5 ደቂቃሽ ተጠቀም። ሚዩት አድርጉ። ቴንኪው እድል ስለተሰጠኝ አመሰግናለሁ። በመጀመሪያ ደረጃ ዶክተር የግልን ሀሳብ አይሰጥ፣ ይሄ ባዮሎጂካል የሆኑ ሀሳቦች ባይሰጥ የቀጣይ የመጀመሪያ ልጅ አይባልም። ስለዚህ እባካችሁ አትረብሹ። ስለዚህ ከራስ ሀሳብ ከባዮሎጂካል እይታ አንጻር ከሄድን የመጀመሪያውም ያለ ወንድ ዘር ጌታችን ኢየሱስ ክርስቶስ በድንግል ማርያም ተጸንሶ መወለዱ ስህተት ወደሚል ይወስደናል ማለት ነው። እንደዛ አይደለም። የቅድስት ድንግል ማርያም ዘላለማዊ ድንግላና ነው። እጮኛና ሳይገናኙ የሚሉት ቃላት የሚጠቅሱ የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ በክርስትና መልኮት ውስጥ እንግዲህ የቅድስት ድንግል ማርያም ዘላለማዊ ድንግልና ከዋና ዶክትሪን ውስጥ የመጀመሪያው ምሰሶ ነው። ይህ እምነት ከጌታችን ኢየሱስ ክርስቶስ ሥጋዊ ምስጢር ጋር የማይነጣጠር ትስስር ያለው ነው ማለት ነው። ወንጌላዊ ማቴዎስ በምዕራፍ 1 ቁጥር 18 ላይ የጠቀሰው አንድ እሱን እንይዛለን ማለት ነው። ስለዚህ ወንድሜ ከባዮሎጂካል ከሰዋዊ እሳቤ ጋር ማገናኘት አያስፈልግም። ኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ ታጭታ ሳለች ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች የሚለው የሚያሳይ እሱን ነው ማለት ነው። ሌላው የጮኛና ሳይገናኙ የሚሉ ቃላት ትክክለኛ ትርጉም እንግዲህ ለማየት አንደኛ ጮኛ የህጋዊ ማህተምና የመለኮታዊ ጥበቃ እንደነበረ፣ በዘመናችን ያለው ጮኛ ከጥንታዊ የአይሁድ ባህል የጮኞች በእጅጉ ይለያል። በአይሁድ ወግ እጮኝነት ከትዳር ጋር እኩል የሚታይ ህጋዊ አስገዳጅነት ያለው ግንኙነት ነበረ ማለት ነው። ሪስፔክት ይሰጣል። ስለዚህ የመጀመሪያው ዋነኛው ዓላማ የክርስቶስን ፍጹም ሰውነት ማረጋገጥ ስለነበር
አንዳንድ ቀደምት መናፍቃን በተለይ እንደ ዶሴቲዝም ተከታዮች ክርስቶስ ስጋ የለበሰ መስሎ የታየ እንጂ በእውነት ሰው አልነበርም ብለው ይከራከሩበት የነበረውን የክርስቶስ በድንግል ማርያም ሰው ሆኖ መፈጠር ፍጹም ሰውና መወለድ ማለት ፍጹም ሰው ፍጹም አምላክ ሆኖ መወለድ እሱን ለማሳየት እንደሆነ ማየት ያስፈልጋል። እንዲሁም ታላቁ ሊቅ ቅዱስ አትናቴዎስ ይህን ሲያብራራ እንዲህ ይላል ማለት ነው። And this is pointed to in his prophecy in the word behind the virgin ኢሳያስ 7:14 ያለውን ማለት while STT Gabriel is sent to her not simply to virgin but to virgin birth to a man in order to that by means of birth man he might show that Mary was really a human being ሰው መሆኗን አጠቃላይ የነበረውን ሂደት አስረድቶት በኢሳያስ ወንጌል 7:14 ላይ ያለውን ቅዱስ አትናቴዎስ አብራርቷል። ሲተረጎም ነብዩ ኢሳያስ በትንቢቱ እነሆ ድንግል ትጸንሳለች ኢሳያስ 7:14 ያለውን ማለት ነው። እነሆ ድንግል ትጸንሳለች ልጁንም አማኑኤል ብላት ስም ታወጣለታለች የሚለውን መነሻነት ያሳያል ማለት ነው። ስሜቱ የምታነሱ አንዴ እንረጋጋ። ስለዚህ ኢየሱስ ክርስቶስ ልደት በድንግልና እንደወለደችው ከዛም በኋላ ከተወለደም በኋላ ጭምር የቅድስት ድንግል ማርያም ድንግል እንደሆነች ያሳያል ማለት ነው። ወንጌላዊ ስለ ቅዱስ ገብርኤል ወደ ድንግል መላክ ሲያስተምር ከዮሴፍ ወደ ታጨት ወደ አንዲት ድንግል ተላከ ማለቱ ከእጮኛ በሚለው ቃል እርሷ ፍጹም ሰው መሆኗን ለማሳየት ነው። ከላይ ቅድም አትናቴዎስን እንደ መነሻነት አንስቶ ያስቀመጠው ማለት ነው። ሌላው የእመቤታችን ለዮሴፍ መታጨት ሌሎች በርካታ መለኮታዊ ምክንያቶች አሉት። ከመንፈስ ቅዱስ ግብር ጌታን በመጸነሷ ምክንያት ከአይሁድ አላዋቂነት የተነሳ ከሚመጣባት ከድንጋይ ውግረት ለመጠበቅ በሙሴ ሕግ መሰረት ያለ ባል ጸንሳ የተገኘ ሴት በድንጋይ ተወግራ ትገደል እንደነበር ዘዳግም 22:20 እስከ 21 ላይ ያለውን ያሳያል ማለት ነው። ይህ ሕግ በወቅቱ በአይሁዶች ማህበረሰብ ውስጥ እጅግ ጥብቅ ነበር። እንዲህ ያለ ድርጊት እንደ ከባድ ኃጢአት ተቆጥሮ ማለት ነው ቅጣቱ ሞት ስለነበረ ቅዱስ ዮሴፍም ጻድቅ ሰው ስለነበር በማቴዎስ ወንጌል ምዕራፍ 1:19 ላይ ማን ነው መጥተው እንዴት እንዳበረታቱት ሂዶ ማየት ማንበብ ይቻላል ማለት ነው። ከወለደች በኋላ ኢብን ማለት ነው ቅዱስ አምብሮስ የሚባለው አምብሮስ ገብታችሁ ማንበብ ትችላለህ። አምብሮስ ስታች ጽፈዋል። ቅዱስ አምብሮስ ሲገልጽ ስለ ቅድስት ድንግል ማርያም በደንብ አስቀምጧል እና ምስክሩም እንዲያስተምራል። ይህ እርሷን ከሕግ ቅጣት መዳን ያረጋግጣል። የዮሴፍ መገኘት የድንግልና ምስጢራዊነት በመደበቅ ከማህበራዊ ግዴታና ከሕግ ቅጣት እንድትጠበቅ አድርጓታል። በአይሁድ የዘር ሐረግ የሚቆጠረው በወንድ በኩል ስለሆነ ወንጌላዊ ማቴዎስ የክርስቶስ የዘር ሐረግ ሲዘርዝር ከዳዊት ጋር እያይዙታል። ይህን ምን ላይ እናገኛለን? ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 17 ላይ እናገኛለን ማለት ነው። ከዚህ ውጭ ቅዱስ አምብሮስ ምን ብሎታል? አሁንም ቅድስት ድንግል ማርያም ስትጸንስ ድንግልናዋ ብቻ ሳይሆን በጭንቅላቷም አእምሮዋም ብሩህ እንደነበረ ንጹህ እንደነበረ ያስረዳል ማለት ነው ቅዱስ አምብሮስ። ስለዚህ እስቲ አምብሮስ ብላችሁ ሰርች አድርጋችሁ ስለ ድንግል ማርያም የተጻፈውን መጽሐፍት ቀደምት አባቶች ማየት ትችላላችሁ ማለት ነው። እንግዲህ የብሉይ ኪዳን ትንቢት ፍጻሜም በሆሴዕ ምዕራፍ 11 ቁጥር 1 ላይ ማየት ይቻላል። ሰዓት ካልጨረስኩ የድንግልና ጠባቂም ሆኖ ማገልገል የሰው ልጅ እንዴት እንደሆነ ከሳይንሳዊ ጋር ማገናኘቱ ትክክል አይደል። የዘላለማዊ ድንግልና ማህተም ወንጌላዊ ማቴዎስ በምዕራፍ 1 ቁጥር 18 ላይ ሳይገናኙ የሚለውን በኋላ ስንመጣበት እንወያያለን ማለት ነው። ታንኪዩ። እኛ ልጆች ይመልሳሉ ወይስ እንዴት ነው የሚሆነው? ቦርናጌ አሁን ቀጥላለህ አንተ። ኦኬ እሺ፣ ታንኪዩ። እንግዲህ አብራራው ጌታ አድርገው አብራራው ታይም 5 ደቂቃ አድርጉልኝ። 5 ደቂቃ አድርጉልኝ። እኛ ማንኛውም ጴንጤ ቸርች ሄዳችሁ እንደሆነ ኢየሱስ ክርስቶስ ከተወለደ በኋላ ድንግልናዋን አፍርሶ ነው የተወለደው ወይስ ሳያፈርስ ነው የተወለደው የሚል አጀንዳም የለንም። ምንሰብከው ሕይወት ነው በመጀመሪያ ደረጃ ማለት ነው። ነገር ግን ወገኖቻችን የራሳቸውን ቋንቋ ነው የምጠቀመው። ኢየሱስ ክርስቶስ ሲወለድ ድንግልናን ያፈርሳልን የሚል ጥያቄ ያቀርባሉ። እንደ ልጅ ሲወለድ በኖርማል እንደሚወለድ ነው የተጻፈው። በኖርማል አይወለድም ተብሎ የተጻፈ ነገር የለም። ከሌለ እኛ እንዴት እናድርገው? ከዛም በኋላ ነገርየው ትንሽ ለወሬ ስለማይመች እኛን ተጠያቂ ከማድረግ እናንተ ራሳችሁ የተመካችሁበት መጽሐፍ እንደዛ አድርጎ ነው የሚያብራራው። ጭራሽ አንዱም አባት ጀሮም ምን ብሏል? ይሄንን ዘላለማዊ ድንግልና ወስዶ ለያዕቆብ ለዮሴፍም ሰጥቷል። ዘላለማዊ ድንግልና ማለት ምን ማለት ነው? ማርያም አንድ ከመጸነሷ በፊት በእርግዝና እያለችና ከወለደች በኋላ ጭምር
ድንግልናዋ ፕሬዘርቭድ ነው ማለት ነው። እንግዲህ እዚህ ጋር እኛ አይደለንም የገባ ነው፣ ክሱ የመጣው በእነሱ ሳይድ ነው። ለምን እንደዚህ አይነት ዶክትሪን ስላላቸው ማለት ድንግልናውን ሳያፈርስ ተወለደ የሚለው መነሻው እነሱ ቤት ነው። እኛ ስንማር ስለ ቅድስና እግዚአብሔርን ስለመምሰል ስለ ዘላለም ሕይወት ነው እንትን የምንለው። ግን አይ ድንግልናውን አላፈረሰም ካልከኝ እንዴት ነው ማያፈርሰው? ልጅ እኮ ሲወለድ ያንን ሜምብሬን አልፎ ነው የሚወለደው። ሜምብሬን ይባላል፣ ሃይመን ይባላል። አይ በድንግልና እኮ ነው የተጸነሰው። እኔ በድንግልና አልተጸነሰም መች ወጣች። ሲወለድ ግን ድንግልናውን ፕሬዘርቭ አድርጎ ይወለዳል ተብሎ የተጻፈ ነገር የለም። ስለዚህ ይህንን ነገር ለማስረዳት ለእናንተ ቋንቋ ተጠቅመን ስናቀርብ እናንተ መቃወም የለባችሁ። ለምን ሲባል በትክክል እንዳያችሁት መጽሐፉ ላይ የሚለው በቃ ድንግል ትጸንሳለች የሚል ያለው በቃ ወልዳለች፣ አለቀ። እዛ ነው የምናቆመው። ግን መተህ እዚህ ጋር ያሉትን ሰዎች አንቺስ እንዲህ ታስቢያለሽ ብለህ ከጠየቅ እንዴ ሊነገር ይገባል። በደንብ ነው ነግረህ ሊነገር ይገባል። ኢየሱስ ክርስቶስ ሲወለድ መንፈስ ሆኖ አይደለም የወጣው። መጽሐፍ እንደዛ አይልም። ቃል ስጋ ከሆነ በኋላ እንደ መንፈስ አልወጣም፣ አልተጻፈም። ባዮሎጂ ያመጣችሁት ራሳችሁ ናችሁ። ስለ ድንግልና ስለ ሃይመን ወሬ የጀመራችሁት እናንተ ናችሁ፣ እኛ አይደለንም። እኛ ዝም ብለን ነበር የምኖረው። ዘላለማዊ ድንግልናዋን ትክዳለህ ብለህ የከሰስከኝ አንተ ነህ። የት ያለውን ልጅ ከተወለደ በኋላ በምን ሂሳብ ነው ድንግልና የሚኮነው? በተአምር ነው። ጥሩ ተአምራቶቹን ከየት አመጣችኋቸው? ከሐሰተኛ መጽሐፍ አትስት ከሐሰተኛ መጽሐፍ መሆኑን ደግሞ ይስማማሉ። በነገራችን ላይ አልፎ አልፎ የሆነውን ሂስቶሪካል ነገሩን እንወስዳለን ይላሉ እንጂ ሁሉም ካኖኒካል ነው ብለን አናምንም። ገና ሐሰተኛ ማነው የተወሰኑ እውነታዎች ውስጡ አሉት። እንደዚህ አይነት ነገር አለ እንዴ? እንደዚህ ከሆነ ክሪስቶሎጂም እንደዚህ የሚባል ነገር የለም። በቃ ልጅ ሲወለድ በማህፀን በኩል የሚወጣው በሴስ ካልሆነ ጭንቅላት ይወጣል፣ ትከሻ ይወጣል፣ እግር ይወጣል። ወረድክ ትለኛለህ እንዴ? እንዲህ እንድታስተውሉ እኮ ነው ብሬክ ዳውን ያደረኩት። ከአፌ መጥፎ ነገር አልወጣም። መጽሐፍ ቅዱስ ውስጥ የተጻፈ ነገር ነው የጠቀስኩት። ትክክለኛ ቋንቋ አንተ እየሞገትክለት ያለውን ነገር ነው። አንተ ስትሞግትለት ያልከበደህ እኛ ይህንን ነገር ቻሌንጅ ስናደርግ የሆነ ስም እንዳጠፋን የሚወሰድበት ምክንያት ምንድን ነው? ሚኒመም ላይክ 12 ሴንቲሜትር ነው የልጅ ጭንቅላት ሚኒመም ላይክ ከቴን በቃ ቴን ብትሉት በቃ ቴን አቨሬጅ ነው ሴንቲሜትር ዲያሜትሩ ማለት ነው። በቃ ያን የሚያክል ልጅ ወጥቷል ሲወለድ። በባዮሎጂ አስረዳ እንዴ? በባዮሎጂማ አስረዳሃለሁ። ምክንያቱም ጥያቄ ባዮሎጂካሊ ነው የጠየከን። እኔ እኮ ኢየሱስ ከተወለደ በኋላ ከዮሴፍ ጋር ግንኙነት አላደረገችም ብትለኝ በባዮሎጂ አላስረዳህም። ለምን ነው ማስረዳ? ምክንያቱም አናቅማ ሚራክል ይሆናል። ሚራክል ካመጣህ ግን ሚራክሉን ከመጽሐፍ ከፍተህ ማሳየት አለብህ። ስለዚህ አንደኛ ትምህርቱ የተጀመረው መቼ ነው? በ150 ነው። ሁለተኛ እያንዳንዱ የተጠቀሱ አባቶች በሙሉ ይሄ መጽሐፍ ከመጣ በኋላ ነው። ሶስተኛ መጽሐፍ ቅዱስ በትንቢት አይናገረውም። አራተኛ ሐዋርያቶች አልተናገሩትም። የሚገርመው ይህን የመሰለ ድንቅ የሆነ ተአምር ፕሮቶ ኤቫንጀሊም ኦፍ ጄምስ ውስጥ ያለው ማለት ነው። አስባችሁታል? ጌታ ከመሰቀሉ በፊት የነበረ ታሪክ ነው። እንዴት ነው አንዱ ሐዋርያ እንኳን እንደው ተሳስቶ ያልጻፈው? ምክንያቱም መጽሐፉ ራሱ ሐሰተኛ መጽሐፍ ስለሆነ ማለት ነው። ስለዚህ በማስረጃ እናውራ። ሌላ የመጨረሻ ጥያቄ የምጠይቃቸው ኤኒዌይስ ስለ ጥበቃም ማነሳው አለ፣ ግን ያው ጊዜ ስለሌለ አልፈዋለሁ። ቴንክ ኦኬ። ስለዚህ ቴንክ ዩ ዶክተር ጆሲ ገብተሃል። ግን ሆፕ ቅድም ካለችው ላይ ብሪፍ ብታደረገና አንተ አሁን ከተወራው ላይ ማለት የምችለው ቢኖር ማለት የምችለው ግን እሱ አድሬስ እንዳደረገው ሙሉ አድሬስ የማድረግ ነፃነት የምትሰጠኝ ከሆነ ነው የምናገረው። እኛ እኮ እንሰጥሃለን በጊዜ አልገደብም ብለህ ስትል ነው። ይኸው 5 ደቂቃ ይሰጥሃል። ያለ ጊዜ ስናወራ ነበር። በመሀል የገባው ዶክተር 5 ደቂቃ አስቀምጥና ነው ጆስዬ፣ ደቂቃ ጀምር በላይ ልጀምር። አዲስ መጀመሪያ ከቦርናጌን ጋር ስታንዳርዱን እያወራ ነው። ከዛ በኋላ ትገባለህ። በመሀል ቦርናጌን ጋር ላውራ። ይቅርታ። ምንድን ነው ጠይቃለሁ። ዶክተር ሚሆን ሆፕም ጆሲ አለህ? ይቅርታ በመሀል ስልክ ገብቶብኝ ነው።
አለው በመሀል ስልክ ገብቶብኝ ነው። ወደ ሀሳቡ አልገባም። አቅቷችሁ ተፍጨርጭራችሁ ስትይ ነበር አንቺም ሆፕ። አሁን ወደ ሀሳቡ ከማለት በፊት እሱን ነገር ማረም አለብሽ፣ እነግርሻለሁ። ዶክተር ዳኒ ቢሆን ሀሳቧን ትንበልላት አድሬስ አድርገህ ሰዓት እንስተህና ይገባኛው ከእሷ ጋርማ ግራና ስናደርገው በመሀል ገብቶ ሴብ ሊያደርግ ገብቶ ቀርማሽ ትቀጥላለህ። እባክህ በጣም አስቸጋሪ ነህ። አንድ ጊዜ ትቀጥላለህ። እኔ አንዴ ልናገር ሪችዬ ጀስት ሪስፔክት እኔ አንዴ ልናገር እና ጆሲዬ ተባረክ፣ የምንወድህ ጀስት ከስሜታዊነት ውጣና አሁን በቃ የሆነው ቆይ ጆሲዬ እኔን ስማኝ አንዴ የምወድህ አንዴ እኔን ስማኝ አይደለም አንድ ደቂቃ ችግር የለም ጀስት ሰከንድ ስጠኝ ጆሲዬ እንወቅሳለን ግን አንድ ሰከንድ ስጠኝና እኔን ስማኝ በቃ ጀስት አሁን ካም ዳውን አለቀ አሁን ሐሳብህን አቅርብና በቃ እናውራበት ጀስት በቃ ማለት እስካለን ድረስ የማናወራው የመጽሐፍ ቅዱስ ስለሆነ የሚዳኘን እንትን ማንፈታው ነገር የለም በቃ አሁን ተረጋጋና በቃ አሁን ኤክስፕሌን አድርግ የምትፈልገውን ነገር ደቂቃ ቦርን ስጠው በቃ ደቂቃ የእናንተ ልጆች ያደረጉት ስህተት እንዲናገር ማትፈልጉት ለምንድን ነው? ስለጨነቃችሁ ማለት ስለቻላችሁ ብለው ሲሉ እኮ ስህተታችንንማ ይናገር። ቆይ ቦርናጌ ደቂቃ አንዴ ላስፈቅድልህ ብራዘር ስህተቱን እንድትናገር ነው ዳኒ ጆሲዬ ስህተቱን እንድትናገር እኮ ነው ደቂቃው የሚሰጥ አንዴ ደቂቃ ይሰጣል አንተ ብቻ ማውራት ፈልገው ያደረጉትን ትሪትመንት ስህተት መሆኑን ላይ ነው እዛ ላይ ነው ማውራት እንፈልጋለን ስህተቱን ተናገርና ስህተቱን ተናግረህ ከዛ በኋላ ወደ ሐሳቡ ግባ ግን ጀስት ሳይበዛ ይሁን በወንድማማች ይሁን በቃ ጀስት መገሰጽ መልካም ነው እሺ እስማማለሁ ዶክተር አንዴ ያውራስ የነበረው ከኔ ጋር ግራመር ነው ካንቺ ጋራ ጨንቆኝ አቅቶኝ አልነበረም ምክንያቱም በደንብ እያየሽኝ እንደነበረው ግራመርን ሳይ ዶክተር አንዴ ተሰጥተኝ ያስቀምጣት 5 ደቂቃ አስተልኝ ይሻላል ስንዴ ቃል አድርግልህ ዶክተር ዳኒ ይሄንን ክሊር አውት ሳላደርግ ካንተ ጋራ ሳልጨርስ ወደ ውይይት አልገባም እኮ ይሄንን ነገር አዎ ይኸውልህ ዶክተር ከስር የጻፍኩትን አንደኛ ነው መሰለኝ መናገር ለማድረግ በስተት ስለተናገር ደግሞ የማይሆን ነገር ስለተናገረች እሱን ሳልናገር ወደ ውይይት ቀይ ነገር ውስጡ የቆረቆረው ነገር አለ ይንገረኝ የቆረቆረኝ ነገር አለ በጣም እሺ 5 ደቂቃ ሰጥቻለሁ በ5 ደቂቃ አራምስቲ ቀንደ አዲስዬ እኔ አቅም የለኝም ስለኔ እኮ ነው ብትፈልግ የምትለው በል በቃ ወይ አንድ ጊዜ አዲስ ቆይ አዲስ ያገባ 5 ደቂቃ ሙሉ ድብድባት ነው እንደሰን እንዴ ጆሲዬ ማን ነው አዲስዬ 5 ደቂቃ ሙሉ እኔ ስለኔ እኮ ነው እንዴ አንድ ደቂቃ አውሩ ዝም ብላችሁ ደቂቃውን ላንሳውና ተነጋገሩ እንዳለ አውራ ተነጋገሩ ደቂቃው ምክንያቱም የተወዝናት 30 ደቂቃ አንቺ ያልሽው የተናገርሽው ማውራት ስላቃታቸው ዶክትሪናቸው ስለተነካባቸው ጨንቋቸው ነው ምናምን አይባልም ምክንያቱም መጀመሪያ ስናወራ ከዳኒ ጋራ 2-3 ዙር ሐሳቡ ተነስቶ ሪፊዩት አድርጌ እንዴት ማድረግ እንደምችል ያሳየው ሰው ስለሆንኩ እንደዚህ ማድረጉ ልክ አይደለም ላንቺ ከዛ ሲቀጥል ቢጨንቀኝ ኑሮ በመሃል በሌላ ርዕስ ተቀይሮ ሌላ ነገር እንዲወራ አላደርግም ነበር የጨነቀው ሰው የሚያደርገው ርዕስ ቀይሮ ወደ ሌላ ነገር መውሰድም ያ ነው የጨነቀው ሰው ስራ እንዳም ከተባባለ ከዛ በኋላ ደግሞ አሊፍ እኔና አንቺ መሃል ስናወራ ያንቺ አቋም ስላልገባው ግልጽ እንዲደረግለት ነው ጥያቄ የጠየቀው ከዛ በኋላ በመሃል ገብቶ ያወራው ዳኒ ነው አይደለም እሱን ነው ክሊር አውት ማድረግ ያለብን ማለት ነው ከዛ ዶክተር ዳኒ ገብቶ የሚናገረው ንግግር ካለ እሱን መናገር ነው እናንተ ጠየቃችሁን እኛን መልሳለን ብሎ ካለ ተረመሳችሁት ምን አላችሁት ምናምን ብሎ ካለ የተናገረው እሱ ራሱ ጌታ ሲወጣ መጠርመስ አለ የሚጠረመምሰዋል ብሎ በግልጽ ስፔሲፊክሊ የተናገረው እሱ እያለ ከዛ በኋላ ሌላው ሰው የስነ ምግባር ጉልት እንዳለበት አድርጎ ጨንቆት እንደወጣ አድርጎ መናገሩ this is bad ውይይት የሚፈልግ ሰው ይሄን አያደርግም ዶክተር ዳኒ ሞዴሬተርነት ስላለ 3-4 ጊዜ ሚውት እያደረክ ማስወጣትና ማስገባት ስለምትችል ልክ አይደለም ከስር ሌላ ቦታም ስለምንገናኝ በግብረ ገባት አድርግ ልክ አይደለም በያልኩህን ሌላ ቦታ እንገናኛለን ብሎ ያስፈራራኛል ብሎ ማለት ለኔ መጥፎ ስም ለመቀባት ሞክረ ከሆነ እሱም ሌላ ግብረ ገብ የጎደለው አክት ነው ደግሞ እንነጋገራለን ከዚህ ፊትም እንታወቃለን ሌላ ቦታም እንገናኛለን እንደዛ የሚያደርግ ሰው በቻሪቲ ነው አክት የሚያደርገው ያደረከው ነገር ልክ አይደለም ከዛ ሲቀጥል ቢያቀተኝ ኑሮ
ሆፕ ከአንቺ ጋር በግልጽ እኔ ግራመሩን እያወራን ምናምን አንሄድም ነበር። አሌፍ አንቺን ክላሪፋይ ለማድረግ ጠየቀሽ፣ መመለስ ነው። 4 ነጥብ አለቀ። ሀሳቡ ላይ ዲል ማድረግ የሚችል ሰው እንደዛ አይሄድም፣ አያወራም። እውነት በግብረ ገብ ኑሯችሁ እሱን ማውራት የምትፈልጉ ከሆነ ኢቨን ዲስጋስቲንግ የሆነውን ነገር ተጠቅሞ እንደዚህ የሚለው አለ ያዕቆብ ምናምን ጄምስን ለማውራት ጠይቀውን ከጨረስን በኋላ እሱ እንዲያወራ አትፈልጉም ነበር። ቤታችሁ ነው፣ ፕላትፎርማችሁ ነው፣ እናውቃለን። ያ ማለት ግን ታገጣብሩናላችሁ፣ ሚስትሪት ልታደርጉ መብት አላችሁ ብሎ ማለት አይደለም። ቦርናጌርም ይሁን አዲስም ይሁን ሆፕም ይሁን ዳኒም የምታደርጉት ነገር ልክ አይደለም። ከስር ገብተውም የሚናገሩት ነገር ልክ አይደለም። ልክ ለእኛ ሲሆን ችግር የለውም ይታለፋል ያ ሰውየው፣ ለእናንተ ሲሆን ግን ሰውየው ይቀጣል። እኔ ለምሳሌ መጀመሪያ ዶክተር ዳኒ የተናገረውን ሰውዬ ተው እንደሱ አይደረግም በፍቅር ግድ የለም ብዬዋለሁ። ለእናንተ ስለሆነ ብዬ አላለፍኩትም። እናንተ ግን እኛ ጋር መጥቶ ላይ የሚናገረውን ሰውዬ ግን እንዲሳደብ ትፈቅዱላችኋላችሁ። ከስራ አጨመለቃችሁት፣ እንደዚህ ያደረጋችሁት ምናምን ሲሉ ዝም ነው የምትሉት። እንዲያደር አንድ ግን ተከሰሰን ብሎ ጠረማሽ አጠራማሽ የሚለው ሰውዬ ዊት ሊትራሊ ኢት ዋዝ ዶክተር ዳኒ እና ሌላ አጠራማሽ አላልኩም። ብዙ ከሆነ መጀመሪያ ዲል ለማድረግ ማላችሁ ቼክ አድርጉ። ማለት ያ ካፌ ያልወጣውን ቃል እየተጠቀምክ ነው ያለው ወገኖች። ያስወጣችሁት ነው አላውቅም። አይ ነው ካፌ ያልወጣውን ቃል ማለት ነው። ኦኬ እንደውም አባበላችሁት እያሉ ነው እኮ ዳኒ። ይቅርታ አድርግልኝና ከታች ራሱ ለምን አታዝሉትም? ይሄን ያህል ፍቃድ ለምንድን ነው? ከገባ ጀምሮ ጆሲ ተመለስ እና ከገባ ጀምሮ ነው እንደዚህ እንትን እንዳትለኝ እንደዚህ እንዳጮብኝ እንደዚህ ምናምን እያለ የነበረውና እኩል ለኩል ነበረ ስናወራ የቆየ ነው ማለት ነው። ከእኛም ሳይድ ከእነሱም ሳይድ እና አሌፍ ምንም በስነ ስርዓት እነሱም መሀል እየገቡ ነበረ። እንደውም ለጆሲ ኤክስትራ ነው እንደውም መብት የሰጠ ነው ማለት ነው። ከዛ ሲቀጥል አቅቷቸው ይሆናል የሚለው ነገር የመጣው ከምንድን ነው? ሰምታችሁት ከሆነ ልክ ሊወርድ ሲል እናንተ ባለጌዎች ምናምን የሆነ ባዶ ወርድ አውጥቶ ነው የወረደው። አሌፍም 1 ደቂቃ ልናገር ብሎ በድንግልና ወልዳለች ብለሻል የሚል ያልተባለ ነገር አነሳ ማለት ነው እንጂ ምንም አልተጣላንም። በሀሳብ ላይ ነበር ሼር እያደረግን የነበረው። ስለዚህ እንደዚህ አንድ ላይ እሪ ብለው ማለት ተቆጥተው ሲወጡ በቃ ጥያቄው ላይ መልስ እንትን ብለው ነው ገብቷል። ኖርማል ነው እያወራ እስካሁን ተነካው ያለው ጆሲ ነው እንግዲህ እሪ ሲል የነበረው። ስለዚህ እኩል ነው ያወራው ጆሲ። አሁንም ሀሳብ ላይ መሄድ የምትችል ከሆነ መግባት ትችላለህ። ማንም መጥፎ ነገር የተናገረ ራሱ አንድም ሰው የለም። ዳኒም አስተምሮትን ትምህርትን እንጂ ፐርሰናል ማንም አልተናገረክም። አንተ የምታምንበትን አሁን ለእኛም እኮ አሁን የማናምንበት ነገር ስለሆነ እንደ ቃል ከሆነ ለእኛም ስድብ ነው። በድንግልና ወልዳለች ያልተጻፈ ራሱ ስታነብ ማለት ነው ለእኛም እኮ እንደ ስድብ ነው። እሱ ባዮሎጂካሊ ነገሩን ሲናገር ለአንተ ስድብ ከመሰለህ ለእኛም ያልተጻፈ የሚያነብ ሰው እንደ ስድብ ነው የምንቆጥረው። ግን አስተምሮ ውይይት ስለሆነ ሰምተንካል እና ዶንቢ እንትን አትበል። በቃ ፐርሰናል እያደረክ አትጣላ። ጆሲዬ መግባት ትችላለህ። እኔ ከታች መሆን እችላለሁ። ቆይ አዴ አንድ ጥያቄ እኔ ከታች መሆን እችላለሁ። ጆሲ አስቀድም። እሺ አዴ አንድ ጥያቄ ልጠይቅ እንደው ስለምወዳችሁ። አሁን በድንግልና መውለዷም ዘላለማዊ ድንግል መሆኗም ማለት የተነሳው በነገር ሁሉ በመዳናችን ላይ የሚያመጣው ወይም ደግሞ ይሄን አለመቀበላችን ድነታችንን ያሳጠናል። እንደው ሰምበዲ ይሄንን ነገር ቢነግረኝ ደስ ይለኛል። የመጀመሪያው ነገር ማለት አንዳንዴ የምንከራከርባቸው ርዕሶች በራሱ ስህተት አስተምሮ ነው። ኦኬ። በተረፈ ግን ድነታችንን በማናጣበት ቅድስናም ባልሆነ ነገር ላይ ዚስ ማች ማለት መውረድና እንትን አፍላፍ መነጋገር መቻል በራሱ ልክ ነው ብዬ አላስብምና እንደ ሰምባዲ ቢመልስልኝ። አም ሶሪ በዚህ ጥያቄ ሪያክት ማድረግ አለብን። እነዚህ ሰዎች ሜሪዮሎጂ የቤተ ክርስቲያናቸው የካቶሊኮች ዶግማ ነው። የኦርቶዶክሶች ደግሞ ዶግማ ስል በቃ እሱን ካላመንክ የዘላለም ሕይወት የለም እስከማስታውሰው ድረስ ገብተው ሊያርሙ ይችላሉ። የኦርቶዶክሶች ደግሞ ዋና ትምህርት ነው። ኦርቶዶክስ ሆኖ አትቀጥልም። ስለዚህ ባይ ዲፎልት የዘላለም ሕይወት የለም እና ለእነዚህ ሰዎች ወንጌል እየመሰከርን ያለ ነው። ሲቀጥል እኛ ሉተር እንዲሆነ የሚለውን ወሬ ብቻ አይደለም ከነሱ ጋር የምናወራው። 5 ሶላ ምናምን የሚል ወሬ ብቻ አይደለም የምናወራው። ሜሪዮሎጂ ማለት በቤተክርስቲያን ታሪክ ውስጥ የሌለና ሰው የፈጠረው አባቶች እንኳን
በሚገባ እንትን ያላደረጉት። ማርያም አድርጋለች፣ ማስረጃ የለም። ዘላለማዊ ድንግልና ማስረጃ የለም። ቤዛዊት ዓለም ማስረጃ የለም። ሌሎችም ለምሳሌ ኩዊን ኦፍ ሄቨን ማስረጃ ለ600 ዓመት የለም። ጸሎት ወደ ቅዱሳን ማስረጃ የለም። ገብቷል። ስንመሰክር ለነሱ ነው የምንመሰክረው። አንተ ላይመለከት ይችላል፣ ካቶሊክ ዘመድ ከሌለ ኦርቶዶክስ ዘመድ ከሌለ ማለት ነው። ጥያቄው ደግሞ እንዴት እንደሆነ አላውቅም። በዚህ መልኩ ተነስቶ ነው የመግባት ፕሮግራም አልነበረኝም፣ ጊዜ የለኝም ብዬ ወጥቼ ነበር። ሚስኮት ሲደረግ ነው የገባሁት። ስለዚህ ምን ሲላት ሰማሁኝ? ሎቱ ስብሐት ኢየሱስ ድንግልናን ያጠፋል እንዴ አለ። ኢየሱስ ድንግልናን ያጠፋል እንዴ የሚል ሙግት ነው ያላቸው። ተሸማቃችሁ ምን ትላላችሁ መሰላችሁ እናንተ ደግሞ አረ ኢየሱስማ ድንግልና አያጠፋም እንድትሉ ማለት ነው። መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ስለዚህ ልጅ ሲወለድ ድንግልና የለም ማለት ነው። በቃ አንድ ልጅ ከተወለደ ድንግልናው የለም ባይ ዲፎልት። ድንግልና ማለት ለማታውቁ ሰዎች ሜምብሬን ማለት ነው። ሜምብሬን ሃይመን ማለት ነው። አለቀ። አዎ የተከበረ ነገር ነው። አዎ መጽሐፍ ቅዱስ ይደግፏል። አዎ አንድ ወንድ ለአንድ ሴት አሳልፋ የምትሰጠው የተወደደ ነገር ነው። ከዛ ባለፈ ግን ዶክትሪን የሚመሰረትበትና የሌለበት ቦታ አናክሮኒስቲካሊ ወይም ደግሞ አላግባብ ዝም ብለን የምንጨምረው ነገር አይደለም። ስለዚህ ወንጌል እንመስክርላቸው ከተባለ ሜሪዮሎጂን ማቆም አለባቸው። ሜሪዮሎጂ እንዳለ ውሸት ነው። መነሻው ውሸት፣ መጓዣው ውሸት፣ መጨረሻውም ውሸት ነው። አይደለም ካላችሁ ፖለቲካ ሳይሆን መጽሐፍ እየገለጥን እናውራ። መጽሐፍ እየገለጥን እኔም ከፍታለሁ እናንተም ትከፍታላችሁ፣ እናውራ። አይደለም ካላችሁ በየገለጥን ተረጋጋ። አንዴ አብራራ። ቆይ አንዴ ተረጋጋ። ጀስት ካም ዳውን ይጨርስና እንዲህ በመሀል ስንገባ ነው ኢንተራፕት አድርገን ሀሳብ የሚበታተነው። በቃ ዳኒ ጨርስ።